አብረን በነበረን ጊዜ የምሬ ነው እያንዳንዷን ቀናቶች ለኔ ደስታ ለኔ ሰላም ስትጨነቂ ነበርና አብረሽኝ ስለነበርሽ እስከዛሬ ድረስ ከልብ አመሰግናለሁ። ስለሰጠሽኝ ክብር ስለሰጠሽኝ ሁሉ ነገር እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ግን ደግሞ እኔና አንቺ ግንኙነት እዚህ ጋር መብቃት ያለበት ይመስለኛል። ጥሩ ሰው አገኘው ብዬ እያሰብኩኝ ነበር አብርሃም። በዚህ ልክ ለምን ማለት እኔ መፍትሄ ነኝ? እኔ ከኔ ጋር በመለያየትህ መፍትሄ ነው ማለት እንጃ። እንዴት ነው እንደዚህ ቀለለክ? ምናልባት ለኔ ከብዶን ሊሆን ይችላል። ግን እኔስ ማለት ሄርሚዬ ይቅርታ ማስደብርሽ ፈልጌ አይደለም። ግን ደስተኛ ኑሮ እየኖርኩ ነበር ታውቃለህ አብርሽ። አንተ በእኔ በኩል ሆነህ አትረዳውም ስሜቱ። ሰው ማግኘት ማለት ምን አይነት ደስታ እንዳለው አንተ አልተረዳኸኝም። ችግር የለውም አልፈርድብህም። ሁሉ እመኝልሃለሁ። ከሄርሜላ ጋር መለያየት መፍትሄ ሆኖ ከታየክ ችግር የለውም ተረጋግተህ ካሰብበት። እሺ ሌላ ምንም አልልክም። ከቻልክ ግን አንዴ ቀፈኝ። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው። ለዛሬ መኖር ብዙ የተከፈለው ሀገር ማንነትን እንዳትለውጥ ነው። ሰላም 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 ውዴ ቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ በድጋሚ ወደ እናንተ ተመልሼ መጥቻለሁ ቤተሰቦቼ። ትናንትና አንዳንድ ነገሮችን አይታችኋል ብዬ አስባለሁኝ እና ያው ትናንት ሄርሜላ የዋሸችኝ ነገር ነበረ። ከሩታ ጋር ያወሩትን ነገር ሙሉ በሙሉ የነገረችኝ ነገር አልነበረም። እኔ ግን ተዋሸኛለች ብዬ አልጠበቅኩም በእውነቱ። ግን ደግሞ ቪዲዮውን ካየሁት በኋላ ነው ብዙ ነገር እንትን ያልኩት ማለት ነውና ዛሬ አንድ ነገር ወስኛለሁ። ፋሚሊዎቼ የኔና የሩታ ግጭት ምክንያት እኔ ሄርሜላ እንድትሆን አልፈልግም። ለምን ሄርሜላ ጀስት እኔን ለማገዝ የመጣች እኔን በተለያየ ነገር አብራኝ ለመሆን የመጣች ልጅ ናትና እሷ ምክንያት ተደርጋ ወይንም እሷ ኢሹ ሆና እንድትገኝ ስለማልፈልግ ለሩታ ምክንያት እንዲሆናት አልፈልግምና እኔና ሄርሜላ ያለን ግንኙነት እዚህ ጋር እንዲያበቃ ፈልጋለሁኝና ለምን መሰላችሁ ቤተሰቦቼ? ትናንትና ሩታ ስታወራ ሰምታችኋል ብዬ አስባለሁኝ። ያንዳንዶቻችሁም አስተሳሰብም መልስም ነው ብዬ ነው ያስብኩትና ሄርሜላ ምክንያት እንድትሆን ስለማልፈልግ ዛሬውኑ ጠርቻታለሁኝ። ያለውን ነገር በግልጽ ነግራትና እዚህ ጋር የኔና አንቺ ግንኙነት እንዲበቃ እፈልጋለሁኝ እላታለሁኝ። ከዛም በኋላ ውሳኔዋን እሷም የምታሳውቀኝ ይሆናል። ምናልባት ሊደብራት ይችላል፣ ሊከፋትም ይችላል። ግን ደግሞ ከዚህ ውጪ ውሳኔ ምንም ልወስን ስላልቻልኩኝ ነው ማለት ነው ፋሚሊዎቼ። በቃ ይሄንን ነው ልላት የምችለው ለሷ ማለት ነው። ለምን የኔና የሩታ መለያየት ምክንያት እንድትሆን ስለማልፈልግ ማለት ነው። ለምን በመልካም ነገር ነው ወደ እኔ መጣችው፣ በክፋት እንትን ብላ አይደለም። አብዛኛዎቻችሁ ብዙ ነገር አስባችሁ ነበረ። እቺ ልጅ ባክግራውንድ አይጠና፣ የመጣችበት መንገድ ትክክል አይመስለኝም ምናምን እያላችሁ በብዙ መንገድ እያወራችሁ ነበረና በውስጥ መስመርም ነግራችሁኛል እኔም። ስለዚህ እናንተ እንደምታስቡት አይነት ልጅ ሆነ አይደለም እሷ። ለኔ በዚህ ልክ መልካም ነገር እያሰበች ለሷ የሚሰጣት መልስ ግን ሌላ መሆን የለበትምና ለዚህ ነው ቤተሰቦቼ እኔና እሷ ያለን ግንኙነት እንዲበቃ የፈለኩት ማለት ነውና በእርግጠኝነት አሳምናታለሁ ብዬ አስባለሁ። ያው ቀጥሬያታለሁኝ እዚህ በጣም ነው ደስተኛ የሆነችው። እኔ ደውዬ ቀጥሬያት አላውቅምና ብዙ ጊዜ እሷ ነች ደውላ መጠራኝ እና ዛሬ ስጠራት በጣም ነበረ ደስተኛ የሆነችው ማለት ነው። በቃ መጣው ምናምን ነገር ነው ሁላ ያለችኝ ይመስለኛል። አላውቅም በጣም ሮጣ እንደምትመጣ እርግጠኛ ነኝና ግን ደግሞ እኔ ላወራት የፈለኩት ደግሞ ይሄ መሆኑን ስታቅ እንዳይደብራት ፈራሁኝ። ግን ደግሞ ቀስ አድርጌ
በሲስተም አድርጌ ያለውን ነገር ልነግራት እሞክራለሁኝ። ለምን እንድትቀየመኝም ስለማልፈልግ ያው በትንሽ ጊዜም ቢሆን ጥሩ ነገር አሳልፍ ያለውኝ ደስተኛ አድርጋኛለች። ለሱ ደግሞ ሳላመሰግናት አላልፍም። እውነት ለመናገር በጣም ነው የማመሰግነው። በዚህ አጋጣሚ ይሄንን ቪዲዮ የምታየው ከሆነ ሄርሚ እጅግ አድርጌ አመሰግናለሁ። ለሰጠሽኝ አክብሮት፣ ለሰጠሽኝ ቦታ፣ ለእያንዳንዱ ነገር በጣም አመሰግናለሁ። እኔን ደስተኛ ለማድረግ ስለሞከርሽ፣ በከፋኝ ሰዓት ደግሞ ስለመጣሽ ፈጣሪ ያክብርልኝ የምለው ይሄንን ነው እና እስኪ ትንሽ ደቂቃ እንታገሳትና ስትመጣ ያለውን ነገር በግልጽ ለመናገር እሞክራለሁ ማለት ነው ፋሚሊዎቼ። እና ትንሽ ይከብዳል ነገሩ፣ ግን ደግሞ ከዚህ የተሻለ ነገር ስላላገኘሁኝ ነው ቤተሰቦቼ እና መወሰን ስላለብኝ ነው። እስኪ ሄርሜላ ደግሞ ከኔ ህይወት ርቃ ሩታ ወደ እኔ ቤት መምጣት ከቻለች እኔን የምታገኘኝ ከሆነ ኦኬ፣ በሩ ክፍት ነው። አሁንም እሷን ለማግኘት እሞክራለሁ። ግን ደግሞ ሄርሜላ ምክንያቷ ከነበረች ነው ከዛሬ ጀምሮ አቆማለሁ ያለኝን ነገር። ከዛ ሩታ እስኪ ወደ ቤት ትመጣ ይሆን የሚለው ነገር አብረን የምናየው ይሆናል። አንዳንድ ጊዜ ምን አለ መሰላችሁ ፋሚሊዎች፣ ለመጣላት ምክንያት የምትፈልጉ ከሆነ ሁልጊዜ የሆነ ምክንያት አይጠፋም። ሄርሜላ እንኳን ከኔ ህይወት ብትሸሽ የሆነ ምክንያት ታመጣለች። ሩታ ማምጣቷ አይቀርም። የምሬን ነው መነግራችሁና ሰው ለሰላም ነው ምክንያት ማምጣት ያለበት አይደለ? ለመጣላት ለመለያየት ምክንያት ማምጣት የለበትም። እና በእንደዛ ስለማመን ነው ፋሚሊዎች። እና እስኪ ትንሽ ደቂቃ እንታገሳታለን። እሷ ትሁን አትሁን ከላይ ያየዋት ነው። በየጊዜው አለባበሷ፣ የፀጉር ስታይሏ ምናምን ስለሚቀያየር ልጅቷ ትንሽ ድንግር ታደርጋለች። እሷ ናት እየመጣች ነው ፋሚሊዎቼ። እና ያለውን ነገር ቀስ አድርጌ ለመንገር እሞክራለሁ እንጂ ትንሽ ይከብዳል አሁን ላይ ባለው ነገር ማለት ነው። ለማስረዳት እሞክራለሁ ቤተሰቦች። ግን ደግሞ እንዴት አድርጌ መናገርም እንዳለብኝ ትንሽ ፈራውኝ። የምሬን እውነት ለምን ያደረገችልኝ ነገሮች ውለታዋ በዚህ መመለስ ያለብኝ ስለማይመስለኝ ማለት ነውና ውለታዋ ስለበዛብኝም ጭምር ነው ቤተሰቦቼና እንዴት አድርጌ እንደምነግራት ትንሽ ግራ ያጋባል። ግን ደግሞ ያለኝ አማራጭ መናገር ነው። ምን ነው ደህና ነሽ? እንዴት ነሽ? አማን ነው አለክ አለሽ? አፍጋኛ አለከም ዛሬ አለከኪ በፈጠረ እንዴት ነሽ? ደህና ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ምን ሆነሽ ነው? ክራውድዱ አይንሰልክ በየስ እንደውም እኔ ፈጠናት እያልኩኝ ነው። ኧረ በጣም ክራውድ ነበር። ደህና ነሽ? አለሽ እንዴ? እንዴት ነሽ? ሁሉ ሰላም አለሁ። ቆይታ ናፍቀኸኝ ነበር እንዴ? በአንድ ቀን ለመናገር ጌታ እኔ በአንድ ቀን እኔ አላ እኔ እየመጣህ ነበር ስቀልድሽ ነው። ይሄለው ማይ እኮ ያንተን አልጠየቅኩም። እንዴት ነሽ? ትናንት ተገናኝተን ነበር ብዬ ነው። ተገናኝተን ነበር ግን በቃ አዳሬን ናፈቀኝ እንዴ? ማታ ማለት ነው ምሽቼ ነበር የተኛሁት። እንቅልፍ አጋጣሚ እንቢ ብሎኝ። እሺ ወይ ቪዲዮ አይተሽ ወይ ነገር አይተሽ ነው? እኔ አላውቅም በቃ በስመ አብ። ከዛ የማታ የላይት ላይ ሰራነው ቪዲዮ እያየሁኝ ነበረ። ኦኬ ለቲክቶክ ምናምን የሰራ ነው። ያምሩ በጣም ያምራል። እንዴት ነህ? እንዴት ደወልክልኝ ዛሬ? እንደዚህ ብዬ ነው ያየሁት አብርሃም እያልኩኝ እኔ ያልደወለም እንዴ? ኧረ ብቻ በቃ ነው ያልኩት። እንኳን ደወልክልኝ እንኳን ጠራከኝ። እሺ ደህና ነህ? አምሮብካል። ያው ሁሌ ነው የማደንቅክና አንቺም አምሮብሻል። እኔ ሁሌ ቆንጆ ነኝ። ቴንክ ዩ። እንዴት ነህ? ቴንክ ዩ ነው የሚባለው እንጂ ዛሬ እንዴት ጠራኸኝ? እንዴት ጠራሁሽ? ፈለኩሽ ለሆነ ጉዳይና መጥራት አልችልም። መጥራት አልችልም ወይ? ትችላለህ። መብቴ ነው። ሳልጋብዘኝ ነው? ምሳ ከፈለግሽ ትጋብዘኛለህ ብዬ ሳልበላ ነው የመጣሁት። የምርሽ ነው? እሺ እራት ብትጋበኝ ቀን ሙሉ ሳትበይ ልትይ ነው ማለት ነው። እንዴት ነህ? አለሁኝ እንደን እግዚአብሔር ይመስገን። ዋና መኖር ነው። ሰላም ቤተሰቦች ልበላ? መብትሽ ነው። ሰላም በይኝ። ሰላም ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ዋናው ደህና መሆንሽ ነው የሚፈልጉት። እሺ እሺ አይበርድክም? ይበርደኛል ግን መኪና ውስጥ ጃኬት ስለያዝኩኝ ኖርማል። እሺ እማ እንዴት ነህ? እኔ ለኔን እኮ እንዳውም ማለት ነው ፈጥና መጣች እንዳውም እያልኳቸው ነበረ። አረ በስመ አብ እንደውም ያረፈድኩብክ መሰለኝ። ከደወልክ ትንሽ አልቆየሁም።
ለነገሩ እንዴት ቆያለሁ? የቆየው ይመስለኝ እንጂ እንደዛ እየሮጥኩ እየመጣሁ እንትን አላልኩም። ይሁንልሽ። ዛሬ ለአንድ ጉዳይ ፈልገሻለሁ። እሺ፣ ምንድነው እሱ? ምንድነው እሱ? ቤት ሎሽን የለም እንዴ? ምንድነው? ሻወር ከወሰድክ በኋላ ቀባ? እኔ እኮ እንደ ሴት ብዙ መሽለጥለጥ ምናምን አለ። መሽለጥለጥ አይደለም፣ ሎሽን መቀባት መሽለጥለጥ አይደለም። እሺ፣ ምንድነው እሱ? ጉዳዩ ምንድነው? የሆነ ነገር ላወራሽ ነበረ። እሺ፣ ትንሽ ከበደኝ። ለምን? እንጃ። እኔ ባይዘው ለሰርፕራይዝ መሆን ሰው አይደለሁም። ሰርፕራይዝ ምናምን አስበህ ከሆነ ምናልባት እንደ ሰርፕራይዝ አይደለም ግን ምንድነው እሱ? ምን ነካል? ምን ሆነክ ነው? ምን ሆነክ ነው? ምሳ ጋብዘኝ ስላልኩ ነው እንዴ? እና ምንድነው እሱ? እኔ ጋብዛለሁ በቃ። እንደው ምንድነው ታዲያ? ምንድነው እሱ? የሆነ ነገር ልነግርሽ ነበርና ግን ደግሞ ፈራሁሽ። ለምን? ኧረ እኔ የማስፈራ ሰው አይደለሁም። ምን ሆነክ ነው? ምን ሆነክ ነው? ጥሩ ቀን አላሳለፍክም መሰለኝ። ምን ሆነክ ነው? አብረህ የምታስጨንቀኝ እነግርሻለሁኝ ግን እንዳይደብርሽ ነገር ነው። የሚያስደብርሽ ነገር ሆኖ ሳይሆን እንዲደብርሽ አልፈልግም። እሺ፣ ትናንትና ዋሽተሽኛል። የሆነ ነገር ምን ዋሸሁክ? የሆነ ነገር ዋሽተሽኛል። መጨረሻ ላይ መጥቼ ሩታን ምንድን ነው ያለችሽ ምናምን ነገር ስልሽ አንቺ ነገርሽኝ ነገር እና ሁለታችሁ ያወራችሁት ነገር ፈጽሞ የተለያየ ነገር ነው። አንቺ ምንም እንዳልተፈጠረ ምንም እንዳልሆነ አድርገሽ ነበር በጊዜው እንትን ያልሽኝ። ስለዚህ ዋሽተሽኛል ማለት ነው አይደል? አብርሽስ እኮ ውሸት አይባልም ማለት ነው እንጂ ለኔ ስለሽ አንደኛ ነገር በቃ ምንም የተፈጠረውን ነገር እያንዳንዱ ነገር ተነግሪኛለሽ ብዬ ነበር ያሰብኩት። አይ ሁለታችሁም ቴንሽን ላይ ነበራችሁና እንደዚህ ነው ብዬ ላንተ ብነግርህ ጭንቀት ከመፍጠር ውጪ ምንም የማደርገው ነገር የለም ብዬ ነው። ግን ደግሞ ብዙ ነገር ተባብላችኋል። መያያዝ ነበር የቀራችሁ። ቪዲዮውን ሳይው በኋላ ነው ያየሁትና ለምን ዋሸችኝ አልኩኝ። እና ምን አሰብኩኝ መሰለሽ ሄርሜ፣ ምናልባት ማይደብርሽ ከሆነ ለትንሽ ጊዜ እኔና አንቺ አንገናኝ ስለሽ በቃ እኔና አንቺ ያለን ነገር እዚህ ጋር ለትንሽ ሰዓት እናቁመውና ለትንሽ ጊዜ ነው ሄርሜ። በቃ አሁን ላይ ሩታ አንቺን ነው ምክንያት እያደረገች ያለችው ቤት ለመግባት እኔና እሷ አብረን ለመሆን ምናምን እና ለትንሽ ጊዜ መራራቅ ያለብን የመሰለኝ ነውና አብርሽ እየቀለድክ ነው። እኔ እየጠራሁክ ሰርፕራይዝ ሳደርግክ እኔ በመትኩ አንተ በተቃራኒው እንትን ምንድነው ፕራንክ ላድርጋት እያልክ ነው። እኔ እውነት ነው ብዬ አልቀበልም። ምንድነው እሱ? ፕራንክ አይደለም ሄርሜ፣ ጌታም የምሬን ነው። ጌታን አልክ እኮ ሄርሜ፣ እስከ መጨረሻው እኮ አይደለም ለትንሽ ጊዜ ተራርቀን እንትን ማለት አለብን፣ መቆየት አለብን። ለምን ሩታን እያስደበራት ስለሆነ ነው። አንቺ ሩታን እኮ ከኔ በፊት ነው አይደል እንዴ? ከኔ በፊት እኮ ይስጣላችሁ ሰው ከአንቺ በፊት ነው። አንቺ ስለመጣሽ አይደለም። ግን ደግሞ አሁን ላይ ሄርሜ ሩታ አንቺን ነው ምክንያት እያደረገች ያለችው፣ አንቺን ነው ሜንሽን እያደረገች ያለችው ምናምንና እኔ ደግሞ አንቺ ምክንያት እንድትሆኚ አልፈልግም፣ በመጥፎም እንድትነሽ አልፈልግም። እና ለኔ በዚህ ልክ መልካም ነገር እያደረግሽ አንቺን ሰው በክፉ ነገር እንዲያነሳሽ ስለማልፈልግ ነውና ምናልባት በጣም አመሰግናለሁ። አብረን በነበረን ጊዜ የምሬ ነው እያንዳንዷን ቀናቶች ለኔ ደስታ ለኔ ሰላም ስትጨነቂ ነበርና አብረሽኝ ስለነበርሽ እስከዛሬ ድረስ ከልብ አመሰግናለሁ። ስለሰጠሽኝ ክብር፣ ስለሰጠሽኝ ሁሉ ነገር እግዚአብሔር ያክብርልኝ። በጣም ነው የማመሰግነው።
ግን ደግሞ የኔና አንቺ ግንኙነት እዚህ ጋር መብቃት ያለበት ይመስለኛል። ይሄን ስልሽ እንዲደብርሽ አልፈልግም። ከዛም ባለፈ ደግሞ በቃ ነገሮች እስከማስተካከል ድረስ ነው ሄርሚ ይሄንን እያልኩሽ ያለሁት ማለት ነው። መንገዱን ሙሉ ደወለልኝ አብርሃም ብዬ ደስ ብሎኝ መጥቼ እንደዚህ አይነት ነገር ነው የምትለኝ? አላሳዝንክም? ማለት ችግር የለውም እኮ ከባለቤትህ እኔን ምረጠኝ አልልምም። ሲጀመርም ለባለቤትህ ያለህ ቦታና እኔ አንድ አይደለንም። እኔም አመጣጤ ካንተ ጋር ጥሩ ሰው አገኘው ብዬ እያሰብኩኝ ነበር። አብርሃም በዚህ ልክ ለምን ማለት እኔ መፍትሄ ነኝ? እኔ ከኔ ጋር በመለያየትህ መፍትሄ ነው ማለት እንጃ። እንዴት ነው እንደዚህ የቀለለክ? ምናልባት ለኔ ከብዶን ሊሆን ይችላል። ግን እኔስ ማለት ሄርሚዬ ይቅርታ ላስደብርሽ ፈልጌ አይደለም፣ አስደብርሻለሁ ብዬ አስቤ አይደለም። ግን ደግሞ በቃ አሁን ላይ ያለው ነገር ይሄ ነው። በቃ ለምንም አይነት መንገድ በጣም አስቤ ያለሁኝ። የምሬ ነው የምልሽ። ማታ እንቅልፍ አልተኛሁም። በጣም እየተጨነቅኩኝ ነበረ። እንዴት ብዬ ነው የምነግራት ምናምን እያልኩኝ ማለት ነውና ከኔ ለመለየት እኮ የከበደህ አትመስልም አብርሽ። ማለት በዚህ አጭር ጊዜ ውስጥ አብርሃም ካንተ ጋር በማሳልፈው ጊዜ ውስጥ ጥሩ ነገር እያሳለፍኩኝ ነበረ። ማለት እንዴት ነው የጨከንክብኝ አብርሽ? ቀና ብለህ አናግረኝ እንዴ! እንዴት ማለት ችግር የለውም እኮ ግን እኔ እኮ ስጠራኝ እንዴት በደስታ እየመጣሁ እንደነበረ ስላልገባክ ነው። ሲጀምር ለደስታክ መፍትሄ ለመሆን ነው እንጂ በዚህ መልኩ እንድትሆን ነው። አላሳዝንክም? እኔ ለሱ እኮ ይቅርታ አልኩሽ። ግን ደግሞ በቃ ለትንሽ ጊዜ ነገሮችን እስከማስተካከል ነው። እኔ ለመድኩ ከአብርሽ እኔስ እንደዛ ከሆነ ራስ ወዳድ ማለት ነው። እንደዛ አይደለም አብርሃም፣ እንደዛ እንድትለኝ አይደለም። እኔስ የምትይኝ ከሆነ ራስሽን ትወጃለሽ ማለት ነው። ስለዚህ ለኔ ቦታ ካለሽ፣ ስለዚህ ከኔ ጋር ከተለያየ ካንተ ደስተኛ ትሆናለህ? ኖ እኔ ለማስተካከል ነው። ላይፍ ህይወትክ ላይ መጥቼ ያበላሽሁት ነገር አለ ሄርሚ። እንደዛ እየወጣኝ አይደለም፣ ግን አንዳንድ ሰዎች እየተረዱት ያለው መንገድ ትንሽ ይደብራልና እኔስ ባንተ ስንት ነገር እየተሰደብኩ አይደል እንዴ? እኔ እናንተ ለምን ቅርበት ስለማውቅ አይደል እንዴ ዝም እያልኩ ያለሁት አብርሽ? ትንሽ ግራ ስለገባኝ እኮ ነው ሄርሚ። እኔን ታውቂ ፈልጌ አይደለም ነው እግዚአብሔር ፈረጂ። አይ ያ አብርሃም እንዴ! እሺ እኔ ምን ማድረግ ነበር አይደለም። አንተ እኔ ህይወት ላይ መተክ ብዙ ነገር ነው የፈጠርከው። ምናልባት አንተ ላይ ምንም ላልፈጥር እችላለሁ፣ ግን በቃ ብዙ ነገሮችን ነው ያስተካከልከው። እኔ ካንተ ጋር አግኝቼክ ስገባ ምን አይነት ሰላም አላውቅም። በምንም ነገር አስቤው አይደለም፣ ግን አንድ ጓደኛ አለኝ ስራዬን እንደወድ ነው ያደረከኝ ብዙ ነገር ገባክ። አንተን ካወቅኩ ጊዜ በዚች ቅርብ ጊዜ ውስጥ ምን አይነት ህይወቴን ደስተኛ ሁኜ እንደምኖር እኔ ነኝ የማውቀው አብርሽ። ሄርሚ ምን አድርጌልሽ አውቃለሁ? ምንም አላረክልኝም። ለዚህ እኮ ነው ማትረዳኝ። ግን አብርሃም በሆንክበት ሰዓት እኔ እንዴት እንደማስረዳ ካላውቅም እኮ እኔም እኮ ግራ ስለገባኝ ነው። የምሬ ነው ሄርሚ። እውነት እኔ እንደዚህ እንዲሰማሽም አልፈልግም። ጀስት እኔ ለኔ ደስታ እንደተጨነቅሽ ሁሉ እኔም ላንቺ ደስታ ብጨነቅ ደስ ይለኝ ነበረ። ግን ደግሞ አንዳንድ ጊዜ ህይወት እንግዲህ እንደዚህ ናት። የምሬ ነው። እኔ ነገሮች ምክንያት አንቺ ትሆኛለሽ ብዬ አስቤ አላውቅምና ሰው ደግሞ አንቺን ምክንያት እያደረገ ሲያወራ ምናምን ነገር ትንሽ ደበረኝ። ለዛ ነው ሄርሚ እንጂ በመጥፎ ነገር እንዳትፈልግ እንዲደብርሽ አልፈልግም። እግዚአብሔርን ሳመሰግነው ሰው አገኘው ብዬ ለምን ግን ብቻ ሄርሚ በኔ ቦታ ምትሆኚ ምን ታደርጊያለሽ እንጂ ምን ታደርጊ ነበር? የምሬን ነው ልጠይቅ አይደለም አብርሽ፣ ምንም ልትረዳኝ ስሜቴን አልቻልክምና እሺ በምን አይነት እንደዚህ በአመታት እንኳን የማውቀው ሰው በዚህ ልክ ለመለያየት አልከበደኝም ማለት እሺ ምን ማድረግ ነበረብኝ? አንተ ልክ ነህ፣ በቃ ችግር የለውም። ልክ ነህ ልክ ነህ ስትይ ደግሞ ራስሽን እንደ ጥፋተኛ እንድትቆጥሪ አልፈልግም። አይ አንተ በእኔ ህይወት ውስጥ መተክ አብርሽ ብዙ ነገር ተስተካክሎልኛል። ምን አረኩልሽ አትበለኝ። ሰው ግዴታ
የሆነ ነገር ገንዘብ አውጥቶ የሆነ ነገር ስላደረገ አይደለም ማለት በቃ የልቤ ሰው አግኝቻለሁ ብዬ ነበር ማስበው። ግን በዚህ ልክ ደግሞ ደስታዬን ሳልጨርስ እስቲ ዛሬ እንኳን ስትደውልልኝ ብቻዬን እያወራሁ ነው እዚህ ድረስ የመጣሁት ብቻዬን። እንደዛ አይነት ነገር አስበህ ስትደውል ለኔ ከባድ ነው አብሽ። ሄርሜን ስናገር በአንዴ የወሰንኩት ውሳኔ አይደለም። የምሬን ነው። ማታ ብዙ ነገር አስቤበት ምናምን ነገር ነውና በአንዴ እንትን ያልኩት ነገር አይደለም። እንደዛም እንድታስቢው አልፈልግም። በዚህ ልክም ደግሞ እንድትጨነቂም አልፈልግም። ያልኩሽ ያለሁት ደግሞ ከጨራስም እንለያያለን ማለት እኮ አይደለም። ግን ደግሞ በቃ የራሴን ላይፍ ከሩታ ጋር ያለኝን ነገር እስከማስተካከል ድረስ ጀስት መራራቅ አለብን ብዬ ነው ያሰብኩት እንጂ በሌላ ነገር አይደለም። አብርሽ ማለት ለኔ ያስበህ ከሆነ ሄርሜላ ላይ ምን ይፈጥራል፣ ሄርሜላ ሰዎች ላይ ምን አይነት ወይም ደግሞ ሰዎች ላይ ሄርሜላ ምን አይነት አመለካከት ይኖራቸዋል ብለህ እያሰብክ ከሆነ ቶ እኔ ካንተ ጋር መሆን ነው እንደውም የሚያስደስተኝ። ነሱ አይደለም ሄርሜ እኔ ስለ ሰው ምናምን ነገር አስቤም ተጨነቄም አላውቅም። እኔ ህሊናዬ ባለኝ መንገድ ምጓዝ ሰው ነኝ። ሰው ስላለኝም ስላላለኝም አይደለም። ግን ደግሞ በቃ ሩታ ህይወት ላይ የፈጠረው ነገር ስላለ ነው እኔና አንቺ ግንኙነት ማለት ነው። ለዛ ነው እንጂ በሌላ ነገር እንድትወጪው አልፈልግም። እና ጀስት ተረጂኝ በቃ እባክሽ። ኧረ ምን አለበት ባልተመቸኝ ዛሬ ባልመጣሁኝ ባልመጣሁኝ ወይ መጀመሪያ ባላገኘው ባላቅክ መጀመሪያ ለምን ማልልክ ባላቅክ ማለት መጀመሪያ እንደምኖረው አናኗር ብኖር ይሻለኝ ነበረ። አንተን ካወቅኩ በኋላ ብዙ ነገር ለህይወቴ ተስተካክሏልና አሁን ድጋሚ ወይ ባላየሁት ያን ካንተ ጋር ያሳለፍኩትን ነገር ጭራሽ ባላቀው ምን ማድረግ አለብኝ? የምሬን ዛሬ ባይመቸኝ ምን አለበት? አይ የምሬን ነው። ምን ማድረግ አለብኝ? እሺ በቃ በእግዚአብሔር ይሁን። እሺ ማለት በቃ ትንሽ ጊዜ ነው ነገሮችን እንደምባይ። አይ በዚህ ልክ ህይወትን ከረበሽኩት እኮ ችግር የለም። ግን ደስተኛ ኑሮ እየኖርኩ ነበር ታውቃለህ አብርሽ። አንተ በእኔ በኩል ሆነህ አትረዳውም ስሜቱ። ሰው ማግኘት ማለት ምን አይነት ደስታ እንዳለው አንተ አልተረዳኸኝም። ችግር የለውም አልፈርድብህም። ጥሩን እመኝልሃለሁ። ግን ደግሞ አብርሽ አንድ የምነግርህ ነገር ቢያንስ እስከ ነገ ተረጋግተህ ካስበህ አሳውቀኝ ማለት አስብበት። በዚህ መልኩ እንጃ ብቻ አስብበትና ይሄን ምንም የማስበው ነገር እኮ የለም። ተረጋግተህ አስበህ ግድ የለም ምን ነገር ጠይቄህ አላውቅም። ቢያንስ ተረጋግተህ እስከ ነገ አስብበት። ማለት ስሜትን ለመረዳት እየሞከርኩ ነው። ምናልባት ያለበት ሁኔታ ጥሩ ላይሆን ይችላልና ምናልባት ከሄርሜላ ጋር መለያየት መፍትሄ ሆኖ ከታየክ ችግር የለውም ተረጋግተህ ካስብበት። እሺ እሺ ሌላ ምንም አልልክም። ከቻልክ ግን አልጠይቀፈኝ። እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ። ትንሽ ግራ ያጋባችኝ ነው ፋሚሊዎች ይቅርታሽ። ልጅቷን በራሱ ትንሽ ግራ ያጋባችኝ በነገሮችና ለዛ ነው
ሆነ በኮንፊደንስ የምፈልገውን ነገር ራሱ መናገር አልቻልኩኝም። እናገራታለሁኝ ብዬ ራሱ ያሰብኩትን ነገር በሙሉ አልነገርኳትም እና በቃ አይደለ እኔ ከማወራቸው ነገሮች አንፃርና እሷ ከምታረገው አክት ከማያት ነገር ከምታሳየኝ እንትን ለመናገር ትንሽ ፈራሁኝና ግን ደግሞ በቃ ያለኝ አማራጭ ይሄ ስለሆነ ነው። መወሰንም ያለብኝ ነገር ይሄ ስለሆነ ነው። ፋሚሊዎቼ በጣም ይቅርታ። ምናልባት በጥቂት ጊዜም ቢሆን እሷን ያወቃችኋት ሰዎች፣ እሷን የምትወዷት ሰዎች ሊኖሩ ይችላላችሁ። ለእናንተ ይቅርታ መጠየቅ ፈልጋለሁኝ። ያው የግድ የራሴን ላይፍ ማስተካከል ስላለብኝ ነው ፋሚሊዎቼ እና ከሩታ ጋር ያለኝን ነገር ሳልጨርስ አሁን ከእሷ ጋር ስሆን ትንሽ እሷ ምክንያት እየሆነች ነው ለነገሮች እና ለዛ ነው። ከዚህ በኋላ እስኪ ከሩታ ጋር ያለኝን ነገር ደግሞ ለማስተካከል ሞክራለሁኝ። ሩታ እሺ የምትል ከሆነ ወደ ቤት የምትመለስ ከሆነ አላቅም። ከዚህ በኋላ የሚፈጠረው ነገር እንዴት ወደ እኔ ከእንቅልፌ ሁልጊዜ ስነሳ ዛሬ ምን ሊፈጠር ይሆን፣ ዛሬ ምን ልባል ይሆን፣ ዛሬ እያልኩኝ ነው እየተጨነኩኝ የምነሳውና አንዴ ላይፌ ላይ ደስተኛ ሆንኩኝ ስለ አንዴ ደግሞ የሆነ ነገር ይመጣል። እስከ መቼ እንደዚህ እንደሚቀጥል ትንሽ ግራ ያጋባልና አንዳንዴ በቃ ሁሉን ነገር ትቶ ስለመውጣት አስባለሁኝ። የምሬን ስነግራችሁ ማለት ነው። ሁሉን ነገር ማለት ነው። ፋሚሊን፣ ሚስትን፣ ጓደኛን፣ ልጅን ምናምን የሚባሉትን ነገሮች በሙሉ በቃ ትቶ መውጣትን አስባለሁኝና እስከ መቼ እንደዚህ እንደሚቀጥል አላውቅም። እና ለማንኛውም ፋሚሊዎች ከዚህ በላይ እኔም እዚህ መቆየት የለብኝም። አመሰግናለሁ። ምንም አዲስ ሀሳብ የለኝም። ጀስት እሺ ልበላት ብዬ ነው እንጂ አደራ አስቤ ምን ሊፈጠር ይችላል አላውቅም። ስለ ነገ የሚያውቀው ፈጣሪ ነውና ከልብ አመሰግናለሁ። ሁላችሁንም እወዳችኋለሁ። መልካም ቀን ይሁንላችሁ።